እንዳንገናኝ ያ ርቀት አንገናኝም። ከጨረስን ወዴት ነው የምንገናኘው? በቃ አይደለም እኮ ለእሱ ጥሩ ስላለ ጥሩ ስላልሆነ ሌላ ህይወት መጀመር አለብን ሁለታችንም። እሱም ተስማምቷል፣ እኔም ተስማምቻለሁ። ከዚህ በኋላ በዩቲዩብ ሆነ በምንም አይነት ነገር ያለንን ነገር ራሱ ፕራይቬት እናደርጋቸዋለን። የተለቀቁትን ቪዲዮዎች ፕራይቬት እናደርጋቸዋለን። ከዚህ በኋላ ቤተሰብ እንዳትጠብቁን። እኔና ናቲ እዚህ ጋር ጨርሰናል ሁሉም ነገር። ናቲ ለእኔም ለአንተም የሚበጀው እሱ ነው። በቃ ተረጋጋ ናቲ። ስማ ለእኔም ለአንተም የሚሆነው እሱ ብቻ ነው። ለእኔ አስበሽ አይደለም ስለ ራስሽ ነው ይሄ እና ይሄ እንደ ድሮ ምናምን ለማዘን እንትን ለማለት አይደለም። አሁን ታውቃለህ ከባድ ነው። እኔ ማታ እያለቀስኩ ነው። ነገሮች ሄዱ ተሰላችቻለሁ። የምር በቃ ምንም ነገር አሁን በቃ ይሆናል። ምንድን ነው ያሰላቻል? ውስጤ በቃ ተሰላችቷል። በቃ የእኛ ነገር ዛሬ ቀልድ ነው፣ ነገ ቁም ነገር። ዛሬ ቀልድ ነው፣ ነገ ቁም ነገር። አሁን ጭራሽ ሁሉንም ነገር እስከ ዛሬ ያለን ይብቃን እያልሽ ነው እና ምንም ማድረግ አልችልም። በቃ መለያየትና መለያየት ብቻ ነው ያለብን። ምንም መፍትሄ የለውም። በቃ ተራርቀን ነው ያለነው። ያለንበት ሁኔታ ከባድ ነው። አንተም ሌላ ህይወት ብትጀምር እዛ ሆነ ደስተኛ ነው የምትሆነው። እሺ ና ቁጭ በል። በቃ ናት የመጨረሻችን። ከዚህ በኋላ እኔም ባንተ ህይወት ውስጥ ተገኝቼ አንተን ነገር ማዘበራረቅ አልፈልግም እና የነበረን ነገር በጣም አሪፍ ነበረ። ናቲ እኔና አንተ አውሪ በቃ እኔ ሰማሻለሁ። ፍቅር ከአራት አመት በላይ ነው የምንተዋወቀው። መሀል ላይ የሆነ ጋብ ቢፈጠርም ግን ተገናኝተን አሪፍ ደስተኞች ነበርን። ሰውን በጣም ይወደናል። ለሰጣችሁን ፍቅር እናመሰግናለን። ያው እናንተ ፍላጎት የኔና የሱን አብሮነት አብረን ተጋብተን ልጅ ወልደን ማየት ነው የሚፈልጉት። ያ ስላልሆነ በጣም ገርመኛለች። እንዲያለች እኛ እንደፈለግነው አይደለም። ሄዱ በእናትሽ ቶሎ ቶሎ አውሪ። እኔ በጣም እያሰለቻለሁ ወሬሽ ምናምን በጣም ነው የሚያስጠላው። ማርያምን በቃ ቶሎ ቶሎ አውሪ። ምንድን ነው ማለት የፈለግሽውን በይ። ከዛ ውጭ ማውራት ያለብን ነገር ካለ እኔና አንቺ ከካሜራው ውጭ አውርተን በቃ ናት ጨርስ ነው። ህዝቡንም መሰናበት አለብን። ከዚህ በኋላ ቪዲዮ ላይ አብረን አንመጣም። እኔና አንቺ ነገር ይሄን ያክል ቀላል ነው። አንቺ ከባድ ቢሆንም መቻል አለብን። ምንድን ነው አንቺ የከበደሽ? እርቀቱ ምናምን ነገር ነው የከበደሽ? ናፍቆት አልችልም። አንተን እንደፈለግኩት ላገኝ አልችልም። በእኔ ናፍቆት አታሳብቢ። የኔ ናፍቆት ከኔ ጋር ለመገናኘት ነው እንጂ ጉጉት የሚጭርብሽ አዲስ ህይወት እንድትጀምሪ አያነሳሳሽም። ሲጀመር ግን በእኔ ናፍቆት አታታልኝ። በቃ ናቲ በጣም ወዳለሁ። ማንኛውም ለነበረን በጣም ደስተኛ ነኝ። በቃ ደስተኛ ነኝ። ወድጄ አይደለም በቃ እንደዚህ ወሰንኩት። ናቲ ርቀት ነገር አይሆንም። በቃ አይሆንም። በቃ አንተም ሌላ ህይወት ጀምር፣ እኔም እንደዛ ጀምራለሁ። በቃ ናቲ ናቲ ስቀልድ ነው። ናቲ ፍራንክ ነው። ሄሉሻ እንደዚህ እንደው ከምትጠፈሪ ፕራንክ ቢቀርብሽስ? የፕራንክ ንግስት እንደሆን እናውቃለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ ሄሉ ማለት ነው ናቲን ፕራንክ አደርጋለሁ ብላ የቀመሰችውን ጥፊ ተው በቁመቱ ሙሉ ነው ተንጠራርቶ የቀመሳት ማለት ነው። እና ግን በጣም ያስፈድግ ማለት እሱ ታውቃላችሁ በቃ በጣም ነው የሚወዳት እና በእርግጥ መራራቅ ራሱ ለፍቅር ከባድ ነው። ይሄ ራሱ አንድ ቻሌንጅ ነው እና ግን በመታገስ በመቻቻል በመነጋገር ነው። ያው ግን በስልክ የምታወሩት እና በአካል ተገናኝታችሁ ስታወሩ አንድ አይነት አይደለም። በነገራችን ላይ
አንድ አይነት አይደለም። ስለዚህ አንድ አይነት ስለማይሆን በመነጋገር ነው መፍታት ያለባችሁ። መነጋገር ነው። ግን በአካል ስትሆኑ እኮ አይን ላይን እየተያያችሁ በነገር በምን ይገባል ይባላል። ቢሆንም ግን ያው መታገስ ነው። ፍቅር ካለ ያንን ድልድይ ሰብሮ አንገናኝም ብላችሁ ያን ድልድይ ሰብሮ አሁን እንደዚህ ያደረጋችሁ መጨረሻችሁን ፈጣሪ ያውቃል ነው የምለው። ለፈጣሪ ስጡ ነው የምለው። በተረፈ ሄሉዬ እንደዚህ ስቅሽ ደስተኛ ስትሆኑ እኛ በጣም ነው ወልዳችሁ ተጋብታችሁ አብራችሁ ስኖሩ በጣም ያስደስተናል። ብዙ ሰው የሰው ደስታ ያስደስተዋል እና እንደዚህ አይነቶችን ክፉ ሀሳቦችን ለፕራንክም ቢሆን ባታመጫቸው መልካም ነው ብዬ ነው የማስበው። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን